ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ እንቆያለን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በመረጃ ሰዓታችን ለእናንተ ውድ አድማጮቻችን መረጃዎችን እኛ ስናጋራችሁ እናንተ ደግሞ ላይክ እያረጋችሁ አበረታቱን። በመረጃ ሰዓታችን ዛሬ ከምናነሳቸው ጉዳዮች ውስጥ 5 ዓመታት ገደማ አየር ላይ ውሎ የነበረ በእግር ኳስ ዓለም ውስጥ ትልቁ ጉዳይ ዛሬ እልባት አግኝቷል። ምን እንደነበረ ስንነግራችሁ የማድሪድን ስም አያይዘን እናነሳለን። በማድሪድ በኩል ተጨማሪ መረጃዎችን ይዘናል። የባርሴሎና ተጫዋቾችን ወቅታዊ ጉዳት ሁኔታ በተመለከተ ተጨማሪ ጥንቅሮችን እናነሳለን። ሃንሲ ፍሊክም ካላመናችሁ ማድሪድን ጠይቁ እያሉ ነው። በአንድ ጉዳይ ላይ ምን ገጥሟቸው ነው ይሄ ማድሪድን ጥቆማ ሲሰጡት የሚለውን ጨምሮ በርካታ መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አዳጊው ቡድን ያልተረታባቸው አስገራሚ ክለቦችን እናነሳለን። ከዛ ውጪም ወደ ፕሪሚየር ሊጉ ከተዘዋወሩ ብራዚላውያን አንዱን እናነሳለን። በዛሬው የአሰልጣኝ ሹምሽር ሂደት ላይ አንዳንድ ገጠምጥሞች በጣም አስገራሚ ናቸው። አንዱ ሲባረር አንዱ የአንዱ አልጋ ወራሽ ሊሆን እንደሚችል ፍንጭ አግኝተናል። በፕሪሚየር ሊጉ ነው። ተጨማሪ መረጃዎችን በስፋት እንመለከታለን በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ላይ። ከዛ በዘለለ ውድ ቤተሰቦቻችን ቼልሲ ቤት አንድ የሜዳ ክፍል ላይ 2 ተጫዋቾችን የተኩበት መንገድ ጥያቄ አስነስቷል። የቡድኑን ወሳኝ ተጫዋች ዦዋ ፔድሮን የተመለከተ ልዩ ጥንቅር ይዘናል፣ ታደምጡታላችሁ። የሊቨርፑል ቦርድ አንድ ውሳኔ ወስኗል። ትልቅ ውሳኔ ነው፣ እንነግራችኋለን። ከዛ ውጭ የቡድኑን ቁልፍ ተጫዋች ፍሎሪያን ቬርዝን በተመለከተ ተጨማሪ መረጃዎችን ስናነሳ የቡድኑን አጣማሪውን ሁጎ ኤኬቴኬንም እና የሊቨርፑል የዝውውር ጉዳይንም አንድ ተጨማሪ መረጃ ስላገኘን ጉዳዩን እናጠራዋለን። ሊቨርፑላውያን አብራችሁን ቆዩ። በአርሰናል የመረጃ ሰዓታችን አርሰናልን ከሲቲ ጋር በአንድ ጉዳይ ያነጻጸረውን ሌጀንድ አስቀድመን እናነሳለን። ሚኬል አርቴታ ዛሬም ያ ውስብስብ ያለ ጋዜጣዊ መግለጫቸው በተለይም በቡድን ዜና እንደቀጠለ ነው። አንድ በጣም አወዛጋቢ ምላሽ ሰጥቷል። ዛሬ ደግሞ በቡድን ዜና ላይ እንመለከተዋለን ጉዳዩን። ከዛ ውጭ እሳቸው በቡድን ዜና በርካታ ነጥቦችን አንስተዋል። ስለ ስራ ባልደረባ ስንብትን በተመለከተ ሀዘናቸውን ገልጸዋል። የሚኬል አርቴታ ቡድን አርሰናል በኦፕታም ቅድመ ግምት ስለተሰጠው ጨዋታ እናነሳለን። ተጨማሪ መረጃዎችን በአርሰናል በኩል ይዘናል። በማንቸስተር ዩናይትድ በኩል ብሪያን ቤሞ ሀሳቡን አጋርቷል። በቀጣይ እቅዶች ዙሪያ የቡድኑን ግብ ጠባቂ ደግሞ ወደኋላ መለስ ብለን እንመለከታለን። በማንቸስተር ዩናይትድ እየተመዘገበ ካለው ወቅታዊ ሁኔታ አንጻር አንዳንድ ሁነቶችን ማንሳት ግድ ይለናል። የውድድር ዓመቱ መጨረሻ ላይ ተሰናባቹ ካርሎስ ካዜሜሮ፣ ቤንያሚን ሼሽኮ፣ ብሩኖ ሚጌል ፈርናንዴዝ እና 493 ቀን ስለተቆጠረበት አንድ ጉዳይ ተጨማሪ መረጃዎችን ይዘናል። ዩናይትዳውያንም አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ እኛ መስጋኞች ነን። ላይካችሁ ስለሚያስፈልገን ላይክ እያረጋችሁ እንድትከታተሉን በትህትና ጠይቀን ወደ መረጃዎቹ ተሻገርን። በአፍሪካ መረጃችን የአፍሪካ ዋንጫ አዘጋጅ የነበረችውና በፍጻሜ ጨዋታ በሴኔጋል ተሸነፋ ዋንጫውን ካጣችው ሞሮኮ ስንጀምር የሞሮኮ ብሔራዊ ቡድን በሚቀጥለው መጋቢት ወር የወዳጅነት ጨዋታ ለማድረግ ማቀዱን ይፋ አድርጓል። ሞሮኮ በቀጣይ ከኢኳዶር እና ፓራጓይ ጋር የወዳጅነት ጨዋታም ታደርጋለች ተብሏል። የመጀመሪያ የወዳጅነት ጨዋታን ከኢኳዶር ጋር በማድሪድ ዋንዳ ሜትሮፖሊታኖ ስቴዲየም ለማድረግ ነው ቀደ የተያዘው። ፕሮግራሙ ማርች 27 2026 ላይ ያሳያል። ሁለተኛው ወዳጅነት ጨዋታም ከፓራጓይ ጋር በሌንሱ ቦላርት ስቴዲየም ፈረንሳይ ላይ ለማድረግ ነው ቀደ የተያዘው። ይሄ ደግሞ በማርች 31 ከ4 ቀን በኋላ እንዲደረግ እቅድ ተይዟል በሞሮኮ ብሔራዊ ቡድን በኩል። በቀጣይ ግን ማን ብሔራዊ ቡድንን በአሰልጣኝነት እየመራ የዓለም ዋንጫ ላይ ይሳተፋሉ የሚለው ትልቅ ጉዳይ ነው። ዋሊድ ራግራዊ ከሰሞኑ ጥያቄ አቅርበው ልቀቁኝ በሚል ጥያቄያቸው ተቀባይነት እንዳላገኘ ይታወቃል። የእሳቸውም ጉዳይ ገና የመጨረሻውን እልባት አላገኘም። በሪያል ማድሪድና ባሰባሰቧቸው ክለቦች አማካኝነት ሱፐር ሊግ የሚባል አንድ ውድድር ፎርማት አዘጋጅተው ነበረ። የበላይ ሆነው የሚመሩት በተለይም ሪያል ማድሪድ፣ ባርሴሎና፣ ዩቬንቱስ ነበሩ ዋና ቀንቃኞቹ። እንግዲህ የክለቦችን ገቢ ለማሳደግ በሚልና ብዙ መዘርዝሮች አሉት። በእርግጥ ሱፐር ሊግ የተቋቋመበት ካስታወሳችሁ ከሰሞኑ ፍሎሬንቲኖ ፔሬዝ ሪያል ማድሪድን ስፖንሰር ማድረግ የሚፈልግ ድርጅት
የሱፐር ሊጉንም የሚደግፍ መሆን አለበት የሚል እቅድ እንደነበራቸው ይታወቃል። ላለፉት አንድ ወራት ግን ከአውሮፓ እግር ኳስ ማህበር ጋር ድርድር ሲደረግ እንደነበረ በሚስጥር ተነግሯል። ይህ ድርድርም ሪያል ማድሪድ እርግፍ አድርጎ እንዲተው ነበረ። ባርሴሎና ከሰሞኑ ከጉዳዩ ወጥቻለሁ፣ እኔ የአውሮፓ እግር ኳስ አባል ሆኜ እቀጥላለሁ፣ በአውሮፓ እግር ኳስ ማህበር ሲቀጥል ሻምፒዮንስ ሊግ፣ ኤሮፕ ሊግ ወይም ኮንፈረንስ ሊግን እየተሳተፍኩ ቀጥላለሁ በሚል ነው። የቀረው ቡድን ሪያል ማድሪድ ነበር። ሪያል ማድሪድም ተስማምቶ ከዛሬ ጀምሮ ከሱፐር ሊግ ወጥቼ የአውሮፓን እግር ኳስ በሚያሳድጉ ነገሮች ላይ ብቻ ከአውሮፓ እግር ኳስ ማህበር ጋር እተባበራለሁ ብሏል ፍሎሬንቲኖ ፔሬዝ። ማርከስ ራሽፈርድ ተጎድቷል። እንግሊዛዊ የባርሴሎና የፊት መስመር ተጫዋች ማርከስ ራሽፈርድ ጉዳት እንዳጋጠመው ይፋ ተደርጓል። ማርከስ ራሽፈርድ በቅዳሜው የማዮርካም ጨዋታ ላይ ነው የግራ ጉልበት ጉዳት ያጋጠመው። ይህንም ተከትሎ ራሽፈርድ በባርሴሎናና በአትሌቲኮ ማድሪድ መካከል በሚደረገው የስፔን ኮፓ ዴላሬ ግማሽ ፍጻሜ ጨዋታ ላይ እንደማይገኝ ተረጋግጧል። ለባርሴሎና ጥሩ የሚባለው ዜና አይደለም። ከዚህ ጋር በተያያዘ ምናልባት በባርሴሎና በኩል እንዴት አድርገው መፍትሄ ይሰጣሉ አሁን ወቅታዊ ጉዳቶችን የሚለው ደግሞ በሃንሲ ፍሊክ በኩል ተጠባቂው ስራ ይሆናል። ከዛ በዘለለ ራፊኒያም ከባርሴሎና ቡድን አባላት ጋር ዛሬ ልምምድ አላደረገም። የመሰለፍ እድሉ በጣም ዝቅተኛ መሆኑን ነው የሚያመለክተው። እንግዲህ እንዳልኳችሁ ሃንስ ፍሊክ መፍትሄ የሚፈልጉበት ሰዓት የመጣ ይመስላል። ራሽፈርድም ራፊኒያም በተመሳይ የሜዳ ክፍል ላይ የሚጫወቱ ናቸው አሁን ጉዳት ላይ ያሉት። እሳቸው አንድ ጉዳይ ላይ ግን መግለጫ ሰጥተው እጃችን ላይ ደርሷል። ኮፓ ዴላሬ ዝቅተኛ ገመት ተሰጠው ሲባሉ ምናልባት ለዚህ ውድድር ዝቅተኛ ገመት የተሰጠበትን ምክንያት ባላቅም የቀሩትን ቡድኖች ብላችሁ ከሆነ ግን ሪያል ማድሪድን ጠይቁ ብለዋል። ምክንያቱም ሪያል ማድሪድ እዚሁ አልባሴቴ በሚባለ ቡድን ነው በዚሁ መድረክ ላይ ተሸነፈው። ባርሴሎና ደግሞ ራሱ አልባሴቴን አሸንፎ ነው ለፍጻሜ የመጣውና የውድድሩን ጥንካሬ ካላመናችሁ ሪያል ማድሪድን ጠይቁ እያሉ ይገኛሉ። ምናልባት ግን ውድ ቤተሰቦቻችን ውድድር ውስጥ ሪያል ማድሪድ ስለሌለ ኮፓ ዴላሬ በእንግሊዝ ደግሞ ካመጣ ነው እንደ ኤፍኤ ካፕ ያለ መድረክ እንደሚፎካከሩበት ክለቦች ወይም እንደቀሩት ክለቦች ተወስኖ ብቻ ጠንካራ ነው ደካማ ነው ሊባል ይችላል ወይ? ምልከታችሁን ጻፉልን። ሮናልድ አራሆ እንግዲህ ከሰሞኑ አንድ ጉዳይ ገጥሞት ያው መፍትሄ ሲያፈላልግለት እንደነበረ ይታወቃል። በእርግጥ ጉዳዩ ዓመት ከግማሽ አካባቢ እንደሆነው ይታወቃል። እሱ በዛ ሁነት ውስጥ እንደነበረ ይፋ አድርጓል። የአእምሮ ጤና እክል እንደገጠመው በጉዳዩ ላይ ከሞንዶ ዲፖርቲቮ ጋር ቆይታ አድርጎ ነበረ። እኛ ከእግር ኳስ ተጫዋችነታችን በተጨማሪ ሰዎች ነን፣ እንደ ሰው ሁሉ ነገር ይሰማናል ብለዋል። ገንዘብ ወይም ደግሞ ታዋቂ ሰው መሆን ብቻ አይደለም፣ እዛች ሜዳ ላይ የምትፈጠር ነገር ያስጨንቀናል። ከዛ በዘለለ ግን እኛም እንደ ሰዎች ስሜት አለን ብለዋል። ሞንዶ ዲፖርቲቮ ጋር ቆይታ ነበረው። በነገራችን ላይ የሪያል ማድሪዱ ተጫዋች ቪኒሲየስ ጁኒየር በቀጥታ ስልክ ደውሎለት እንደነበረ ተረጋግጧል። ይሄም ከጎኑ እንደሆነና በምንም በገጠመው ጉዳይ ላይ እሱን ለማገዝ ፍቃደኛ መሆኑን ነው ይፋ ያደረገው ቪኒሲየስ ጁኒየር ለባርሴሎና ተጫዋች ሮናልድ አራሆ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ከ85,000 በላይ ሰብስክራይበር ባለው ለእናንተ ወደ አድማጮቻችን መረጃዎችን እያጋራን ነው። ቤተሰብ ካልሆናችሁ ቤተሰቡኑ እንዲሁም ላይክ እያረጋችሁ አጋርነታችሁ እንድታሳዩን በትህትና ጠይቀን ወደ ፕሪሚየር ሊግ መረጃዎቻችን ተሻገርን። አብራችሁን ቆዩም። በፕሪሚየር ሊግ አዲስ ካደጉ ቡድኖቹ ሊድስ ዩናይትድ በ5 ጨዋታ ማለትም ከቼልሲ ከዩናይትድ እና ከሊቨርፑል ጋር በድምሩ ካደረጓቸው ከነኚህ ክለቦች ጋር 5 ጨዋታ በአንዱም አልተሸነፉም። ውድ ቤተሰቦቻችን አቻ ወይ ደግሞ ድል አድርገዋቸዋል። ቡድኑን 2 ጊዜ የገጠሙትን ቼልሲ እና ሊቨርፑልን በዚህ ረገድ ማንሳት እንችላለን። እንዴት ነጥብ እንዳስጣሏቸው በተለይም ቼልሲን በመርታትም ጭምር አንደኛውን ደግሞ ከ2-0 ተመሪነት ወደ 2-2 ቀይረው ነጥብ እንዳስጣሏቸው ይታወቃልና የሊድስ ዩናይትድ እነኚህ በተለምዶ ቢግ ሲክስ የሚባሉ ክለቦች 3ቱን 5 ጊዜ ገጥመው አንድም ጊዜ አልተሸነፉም። ልዩ አጋጣሚ ነው። ሲሚዮኔን ለመተካት በጃንዋሪ ዝውውር ከብራዚሉ ክለብ ቫስኮ ዳጋማ የመጣው የ19 ዓመቱ ሪያን ድንቅ ጅማሮን በበርንማውዝ ቤት እያሳየ ነው። በትክክል ሲሜኔን የተካ ይመስላል። 3 ጨዋታን ያደርጓል። በርንማውዝ 2 ጎሎችን አስቆጥሯል፣ 1 አሲስት አለው። በርንማውዝ አዲሱን ብራዚላዊ ኮከብ ሪያን አግኝቶታል ማለት ይቻላል። ከቫስኮ ዳጋማ ነው የመጣው። ቫስኮ ዳጋማ ማለት አሁን ከአስቶን ቪላ በቋሚ ዝውውር የፊሊፔ ኮቲኑ የተቀላቀለበት ክለብ ማለት ነው። የሲሜኔ ዝውውር ደግሞ ብዙ ዋጋ አግኝቶበታል። ለሲቲ ሲሸጡት በርንማውዞች በምትኩ በጥቂት ገንዘብ ያመጡት ሪያን ነው። በጣም አስደናቂ የሚባል ጊዜን
በክለቡ እያሳለፈ የሚገኙት። ምናልባት የአሰልጣኝ አንዲ ኢራኦላ ቆይታን በተመለከተ ግን አሁን መነጋገሪያ ሆኗል። ይቆያሉ አይቆዩም በሚለው ጉዳይ ላይ በርካታ መረጃዎች እየወጡ ነው። ከስር ከስር ጉዳዩ እንመለከተዋለን። ግን እሳቸው በሚዲያ ላይ ወጥተው ከክለቡ ጋር በጣም መጥፎ የሆነ ግንኙነት ውስጥ ናቸው ወይም በክለቡ ተማረዋል የሚል ነገርን ሲናገሩ አልሰማናቸውም። ዛሬ ከአሰልጣኝ ሹምሽር ሂደት ጋር በተያዘ አንድ መረጃ ስናቀርብላችሁ ሮቤርቶ ዲዘርቢም ተባሯል። እንደዚሁም ደግሞ የቶትናሙ ቶማስ ፍራንክ ተባሯል። በጣም አስገራሚ ግጥምጥሞች ነው እያሉት ነው በርካቶች። ምናልባት ዲዘርቢ ወደ እንግሊዝ ፕሪሚየር ሊግ መመለስን ይሻሉና ሊተኳቸው ይሆን እየተባለ ይገኛል። ለማንኛውም ቶትናም እንደ ማውሪሲዮ ፖቼቲኖ፣ ሮቤርቶ ዲዘርቢ፣ ማርኮ ሲልቫ፣ ዣቪ ሄርናንዴዝ እንደዚሁም ሮቢ ኬን የመሳሰሉ አሰልጣኞች በእጩ ዝርዝሮቻቸው ውስጥ አሉ። በተለይም እንደ ማውሪሲዮ ፖቼቲኖ ያሉ ሰው ቶትናም ሆትስፐርስ ልክ እንደ ቤት የሚሰማኝ ሁልጊዜም ቢሆን ለእኔ ፍጹም የተለየው ክለብ ነው፣ ካሰለጠንኳቸው ቼልሲም ፓሪስ ሰን ጀርሜንም የአሜሪካ ብሔራዊ ቡድንም በላይ ሲሉ መናገራቸው ከዚህ በፊት ይታወቃል። እሳቸው በቶትናም ቤት ያላቸው ነገር በቀላሉ የሚረሳ እንዳልሆነ ሲናገሩ ማለት ነው። ምናልባት ከዛ ጋር በተያያዘም ስማቸውን ሲያነሱ ነበረ። እንግዲህ የቶማስ ፍራንክ ስንብት እውን ከሆነ በኋላ የቀጣዩ አሰልጣኝ ጉዳይ በትልቁ እየተነሳ እንደነበረ ይታወቃል። ምናልባት ቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ተከታትላችሁ ከሆነ እሳቸው በኒካስል ዩናይትድ ቡድኑ 2-1 ከተሸነፈ በኋላ ዶም ለማስታወስ ያክል ቶትናም በሜዳው ሲጫወት ይሄ ዱብዳ አይነት ነገር ነው የሚሆንበት፣ ለእንግዳ ቡድን ነው ምቹ የሚሆነው ብለን አንድ ዘገባ ሰርተን እሳቸው ከጨዋታው መጠናቀቅ በኋላ 100% የአርሰናልን ጨዋታ እኔ ክለቡን የምመራው ብለው ነበረ። በ12 ሰዓት ባለሞላ ጊዜዎች ተሰናብተው በዛውም የሩበን አሞሪንና አንድ ወዳጃችንም የላከልንን ጄሚ ካራገር በሩበን አሞሪ ላይ ልክ ነበር ጸባይ ስላለው ነው በጋዜጣዊ መግለጫ የቆየው ልክ አንድ ቃል ሲናገር ተባረረ እንዳለው ብለን አንስተን ነበር። እሳቸው ቶማስ ፍራንክም 100% የአርሰናልን ጨዋታ እኔ ነኝ የምመራው ካሉ በኋላ 12 ሰዓት ባለሞላ ጊዜ ተሰናብተዋል። በነገራችን ላይ አርሰናልን ነው የሚገጥመው ቀጣይ ጨዋታ ለቶትናም 2026 ከገባ በኋላ ቶትናም አንድ ድል የለውም። ደግሞ ቀጥሎ የሚገጥመው የፕሪሚየር ሊጉን መሪ አርሰናል እንደሆነ ይታወቃል። ቶትናም በቶማስ ፍራንክ ስር 38 ጨዋታዎችን አጠቃላይ አድርጓል። በሁሉም መድረክ 13 ድል፣ 15 ሽንፈት፣ 10 አቻ፣ 62 ጎል አስቆጠሩ። 54 በተቃራኒ ተቆጠረባቸው። ከኤፍኤ ካፕ እና ሊግ ካፕ ውጭ ናቸው። በፕሪሚየር ሊግ 16ኛ ደረጃ ናቸው። ጥሩ የሚባለው ነገር የአውሮፓ ሻምፒዮንስ ሊግ መድረካቸው ብቻ ነው ለሳቸው ጥሩ የሚባለው። ምናልባት ቶማስ ፍራንክ ቡድኑን ከመረከባቸው በፊት አንሄ ፖስቴኮግሉ ነበሩ የያዙት። አንሄ ፖስቴኮግሉ 38 ጨዋታ መርተውት ቡድኑን በጨዋታ በአማካይ 1 ነጥብ ነበር የሚያስገኙት። በጣም ደካማ ነበር። ምናልባት የቶማስ ፍራንክ የተለየ ነው ወይ ካላችሁ በ29 ጨዋታ 1 ነጥብ 1-2 በፕሪሚየር ሊግ ነጥብ ያገኛል በአማካይ። አልሸሹም ዞር አሉ አይነት ነገር ነው ከሃንሄ ፖስቴኮግሉ። በጣም አስገራሚ ነገር ግን ማንቸስተር ዩናይትድ አሰልጣኝ ቀይሯል። ማይክል ካሪክ በኦልድ ትራፎርድ ማንቸስተር ዩናይትድን እየመራ ድል ካደረገው ጨዋታ አንጻር ካየነው ቶማስ ፍራንክ እስካሁን በሜዳቸው የጊዜ አሰልጣኙን የማንቸስተር ዩናይትዱን በ5 ጨዋታ ባለሞላ ጊዜ ውስጥ ያሳኩትን ያህል ድል በሜዳቸው ሳያሳኩ ነው ከክለቡ የተሰናበቱት። በቶትንሃም በኩል ምናልባት በዝውውርም እንዲሁ ራሳቸው ሊያጠናክሩ ይችላሉ ተብሏል። በወኪሎቻቸው በኩል ከተመለከቷቸው አንዱ የፕሪሚየር ሊጉ ልምድ ያለውን አንቶኒ ሩዲገርን ነው። ይህ ተጫዋች በሪያል ማድሪድ ይገኛል። በውድድር ዓመቱ መጨረሻ ከክለቡ ይለያያል ተብሎ እየተጠበቀ ነው እና ቶትናም ሆትስፐርሶች ይህን ተጫዋች እየተመለከቱ ነው ተብሏል። በ2026 በክረምት ላይ ለማምጣት ማለት ነው። ምናልባት ራሳቸው ለማጠናከር ካዩት አማራጭ ነው። ሌላ አንድ የፕሪሚየር ሊጉን ወሳኝ አጥቂ እናንሳ። ኢገር ቲያጎ ማለት ውድ ቤተሰቦቻችን በብሬንትፎርድ ቤት ዘንድሮ ስሙ ገነን እንጂ አምና ጀምሮ ተጫዋች ነው፣ ግን አምና ጉዳት ላይ ነበረ። አሁን ከመጣ በኋላ በጣም አስደናቂ ጊዜን እያሳለፈ ነው። በፕሪሚየር ሊጉ ከሃላንድ በላይ ከሃላንድ ቀጥሎ ግብ ያለው ተጫዋች ማለት ነው። 2026 ከገባ በኋላ 6 ጎል አለው። አንዱ ፍጹም ቅጣት ምት ነው፣ 5ቱ በጨዋታ የተገኙ። ፓልመር ይከተሏል በ5 ግብ። የፓልመር ግን 4ቱ ፍጹም ቅጣት ምት ነው። ስለዚህ ፓልመር በጨዋታ ብቻ ነው 1 ግብ ያለው። ቤንያሚን ሸሽኮ 4 ግብ ይዞ 3ኛ ነው፣ 4ቱም በጨዋታ የተገኙ ናቸው። ሰመርቬል 4 ግብ አለው፣ 4ቱም በጨዋታ። ዦ ፔድሮ ከቼልሲ 4 ግብ አለው፣ 4ቱም ከጨዋታ ናቸው። ስለዚህ በቁጥር ካሰላ ነው ኢገር ቲያጎን ያክል በርካታ ግብ ከጨዋታ ያስቆጠር የለም። ቀጥሎ ሸሽኮ፣ ሰመርቬል እና ፔድሮ። ፔናልቲን ከጠቃለልን ፓልመር 2ኛው ሰው ነው። በዚሁ
የቼልሲን መረጃ እንቀጥል ውድ ቤተሰቦቻችን። ቼልሲ በጥቂት ዓመታት ውስጥ እንግዲህ ተጫዋቾችን እየገዛ ወዲያው ይሸጣል ወይ በውሰት ያመጣና ይለቃል። ለአብነት ያክል የግራ ክንፍ የማጥቃት ሂደቱን በአማራጭነት በጀደን ሳንቾ እና በማይካሎ ሙድሪክ ነበረ ባለፉት ጥቂት ዓመታት ሲመራ የነበረው። ግን ሁለቱም የሉም አሁን ላይ። ጀደን ሳንቾ ወደ እናት ክለቡ ዩናይትድ ከነቅጣት ተመልሶ በአስቶን ቪላ፣ ማይካሎ ሙድሪክ በቅጣት ምክንያት በፊፋ ወደ ጨዋታ እስካሁን አልተመለሰም እና ሁለቱን ለመተካት የመጡት ጄምስ ባዮን ጊተንስ ከቦሩሲያ ዶርትመንድ እንደዚሁም አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ነው። በርካቶች ግን እዚህ ላይ ጥያቄ ያላቸው ነባሮቹ የነበሩት ማይካሎ ሙድሪክ እና ሳንቾ እንዲሁም የመጡት ጋርናቾና እንደዚሁም ጄምስ ባዮን ጊተንስ ለቼልሲውንም የሆኑ ተጫዋቾች ናቸው ወይ? የሄዱትና የተተኩትስ በትክክለኛ መንገድ ነው ወይ የሚል መከራከሪያ ተነስቷል። የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ ቼልሲ ደጋፊዎች በጉዳዩ ላይ መልካታችሁን ላኩልን። በክረምት ቼልሲን ከተቀላቀሉ ተጫዋቾች አንዱ የሆነው ጆዋ ፔድሮ ብራዚላዊ እንደሆነ ይታወቃል። ይህ ብራዚላዊ ተጫዋች በተከታታይ የውድድር ዓመት 10 ሲደመር ግቦችን ያስቆጠረ አራተኛው ብራዚላዊ ተጫዋች መሆን ችሏል። በእርግጥ በዚህ ተጫዋች በኩል አስቀድሞ በፕሪሚየር ሊጉ ልምድ የነበረው ስለሆነ ብዙ ይቸገራል ተብሎ አይታሰብም ነበር። በዋነኝነት የምናነሳው የቀድሞ የሊቨርፑልን ተጫዋች ፌርሚኖንን ማንሳት እንችላለን። ቀድሞ ይሄንን 2 ጊዜ አድርጎት ነበር። ከዛ በኋላ ሪቻርልሰን በኤቨርተን ይሄንን አድርጎት ነበረ። ማቲያስ ኩኛ በወልቭስ እያለ ዦዋ ፔድሮ አምና በብራይተን ዘንድሮ በቼልሲ ይሄንን አድርጎታል። 10 ሲደመር ግቦችን በተከታታይ ዓመት አስቆጥሯል። በጣም ጥሩ የሚባል ጅማሩ አለው። ዘንድሮ ብቻ ዦዋ ፔድሮ በ21 የጎል አስተዋጽኦም በቼልሲ ቤት ማበረከት ችሏል። 16 ጎል እና 5 አሲስቶች እንደዚሁ ያሉት። የሊቨርፑል ቦርድ አንድ ውሳኔ ላይ ወስኗል። አሁን ፕሪሚየር ሊጉን ትተን ወደ ምንችላቸው መድረኮች እናተኩር፣ ይሄውም ኤፍኤ ካፕ ዋንጫን ማሸነፍ፣ የአውሮፓ ሻምፒዮንስ ሊግን ማሸነፍ ላይ እናተኩር የሚል ውይይት አድርጓል ተብሏል ከአርኔ ስሎት ጋር። ምንም ጥያቄ የለውም። ሊቨርፑል አሁን ፕሪሚየር ሊጉ ዋንጫ የለም አይደለም፣ በሂሳባዊ ስሌት አለበት ሊቨርፑል አሁንም የፕሪሚየር ሊጉ ዋንጫ ላይ። ግን የሚያስፈልገው ኢነርጂ፣ ትኩረቱን፣ ቀልቡን ሰብሰብ አድርጎ ማባከን ካለበት ሊገኝ በሚችሉና በራሱ 100% ሊወስናቸው በሚችሉት እንደ ኤፍኤ ካፕ እና እንደ አውሮፓ ሻምፒዮንስ ሊግ ያሉ መድረኮች ላይ ማሳለፉ በደጋፊዎችም ዘንድ የተሻለ እየተባለ ነው። በእርግጥ የአውሮፓ ሻምፒዮንስ ሊግ ትኬትን ቦታ መቁረጥ የሚችሉበት ቦታ ላይ ማጠናቀቅ ለሊቨርፑል እንደ ግዴታ መሆኑንም አሰልጣኙ አስቀድመው ሲናገሩ እንደነበረም ይታወቃል። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ በጉዳዩ ላይ መልካታችሁን በተለይም የሊቨርፑል ደጋፊዎች በፕሪሚየር ሊጉ ዙሪያ እርግፍ አድርጎ ትቶ እነኚህ 2 መድረኮች ላይ ማተኮር ያዋጣል ብላችሁ ታስባላችሁ? ይጻፉልን። ለቀሪ ውድድር ዘመን ከሲቲ ጨዋታ ጥቂት ነገሮችን መውሰድ አለብን ብሏል ፍሎሪያን ቬርዝ። በመጨረሻም እንግዲህ ቡድናችን በጨዋታው ላይ የተሸነፈበት መንገድ ይታወቃል። በመጀመሪያ አጋማሽ ብዙ የኳስ ቁጥጥር አልነበረም፣ ነገር ግን ብዙ እድሎች አልፈጠርንም ነበረ በዛም አጋጣሚ ውስጥ። ታዲያ በሁለተኛው አጋማሽ በጣም ተሽለን ውጤት ግን ሳንይዝ የወጣንበት ነው። ከዚህ ጨዋታ ብዙ ልንማርበት ይገባል። ቀሪው የውድድር ዓመት ላይም ለሌሎች ጨዋታዎች መማሪያ ይሆነናል ሲል ተደምጧል ፍሎሪያን ቬርዝ። ከሁጎ ኤኬቴኬ ጋር ጥምረታቸው በጣም አስደናቂ ነው። ምላሽ ሰጥቶበታል። ከእሱ ጋር መጫወት በጣም አስደሳች እንደሆነ ብዙ ጊዜ ተናግሬ ነበረ። በቡድን ውስጥ ብዙ ጥሩ ተጫዋቾች አሉ። እሱ በቡድን ውስጥ ካሉ ደግሞ ለእኔ በጣም ቅርቡ አንዱ ነው ብሏል። በሜዳ ላይና በስልጠና ላይም ከእሱ ጋር ጥሩ ግንኙነቶች አሉን ብሏል ፍሎሪያን ቬርዝ ስለ ሁጎ ኤኬቴኬ ሲናገር። ከእሱ ጋር መጫወት አስደሳች ነው። እሱ ብዙ አስተያየቶችን ይሰጠኛል። በተለይም በፕሪሚየር ሊጉ በጅማሮ ደረጃ እሱ ጥሩ ነበርና ለእኔም እንደ መነሳሻ ጠቅሞኛል ሲል ተደምጧል ፍሎሪያን ቬርዝ። በፕሪሚየር ሊጉ ላይ ለመላመድ ብዙ ነገር ያስፈልጋል። በአስተሳሰብ ደረጃ፣ በሰውነት ጥንካሬ፣ በብዙ መንገድ ራስን ማጠናከር ያስፈልጋል። በፕሪሚየር ሊጉ ፊዚካልና እንደዚሁም ፈጣን ሩጫዎችን መሮጥ፣ መፋለም፣ መታገልን ይጠይቃልና ብዙ ነገር ያስፈልጋል። ያንን አሁን በደንብ እየተላመድኩ እገኛለሁ ብሏል። የሊቨርፑል ደጋፊዎች በዩቲዩብ ገጻችን የምትገኙ ፍሎሪያን ቬርዝ አሁን ላይ እንዴት ትገልጹታላችሁ? ጻፉልን። ምናልባት ከሊቨርፑል ጋር በተያያዘ ዛሬ ዘገቦች ሊቨርፑል ኮንዴን እየተመለከተ ነው ከባርሴሎና የሚል መረጃ ሲወጣ ነበረ። መረጃውን ለማጣራት ሙከራ እያደረግን ነው። ሊቨርፑል እስከዚህ ሰዓት ድረስ ያሉት ነገር የለም በጉዳዩ ላይ። አርሰናልን በተመለከተ የቀድሞ ዩናይትድ ሌጀንድ ፓውል ስኮልስ አንድ ንጽጽርን ያቀርባል። ንጽጽሩ ከጋርዲዮላ ቡድን ማንቸስተር ሲቲ ጋር ነው። ፓውል ስኮልስ ሲቲን ስትመለከቱ ታውቁታላችሁ፣ እንዴት አድርገን ይህን ቡድን እናሸንፋለን የሚል ጭንቀት
ለሁሉም ተጋጣሚ ቡድኖች አሉ። ሲቲን መርታት በጣም አስቸጋሪ እንደሆነ ሁሉም ያምናሉ። ይሄም በፔፕ ጋርዲዮላ የተገነባው ቡድንና ባለፉት ዓመታት የነበረ ስኬት ለዚህ አብቅቷል። አርሰናል ጋር ለዚህ ትንሽ የሚቀር ይመስለኛል ብሏል። አሁን አርሰናል በተቃራኒ ቡድኖች ላይ ያንን አይነት አስተሳሰብ ለመፍጠር ዋንጫዎችን ማሸነፍ እና ጥቂት ጊዜያቶች የሚያስፈልጉት ይመስለኛል። በሲቲ ደረጃ መሆን ግን ይችላሉ ብሏል። አሁን ባለው የሚቀጥሉ ከሆነ በዋንጫ ፉክክሩ ላይ ደግሞ ዋንጫውን በማንሳት ጭምር ካረጋገጠ አርሰናል ልክ እንደ ሲቲ ክለቦች እንዴት አድርገን አርሰናል እናሸንፋለን የሚል ጭንቀት ውስጥ ይገባሉ። አሁን ግን ዋንጫ ማሳካት አለባቸው እያለ ይገኛል ፖል ስኮልስ። የአርሰናል ደጋፊዎች ይህንን ጉዳይ በተመለከተ በዩቲዩብ ገጻችን ምልከታችሁን ላኩልን። ሚኬል አርቴታ በሜሪኖ ዙሪያ ላይ ቀዶ ጥገናው ስኬታማ እንደነበረ አንስቷል። ዶክተሮቹን በውጤቱ ሙሉ ደስተኛ መሆናቸውን ገልጸውልኛል። አሁን በጣም አስቸጋሪው ክፍል የእሱ የማገገም ሂደት ነው። ይህም በተፈጥሯዊ ሂደት ስለሆነ የማገገም ሂደቱ የሚወስን ነው። ረዘም ላለ ጊዜ ሊወስድ ይችላል ብለዋል። ጉዳዩም ከፍተኛ ትዕግስት ስለሚጠይቅ የሕክምና ፕሮግራሙ ተገዥነትም ይጠይቃል ብለዋል ሚኬል አርቴታ። ስለዚህ እሱን እንግዲህ በቶሎ ወደ ሜዳ እንዲመለስ በሚያደርጉ ስራዎች ላይ ሙሉ እንሳተፋለን። 4 ወይም 5 ወራቶች ሊፈጅ ይችላል ብለዋል። ለአርሰናል ተመልሶ ጨዋታ ያደርጋል ተብሎ እንደማይጠበቅ ነው ከሳቸውም ንግግር እየተረዳን የምንገኘው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እሳቸው በጋዜጣዊ መግለጫቸው አሁንም ጥያቄ ሲጠየቁ ያ ግልጽ ያልሆነ ምላሻቸውን ሰጥተዋል። የመድፈኞቹ አሰልጣኝ ሚኬል አርቴታ ቡድናቸው በዋንጫ ፉክክር ውስጥ ትኩረት አድርጎ መቆየት እንዳለበት ገልጸው ስለ ፉክክሩ የተጠየቁትም አሰልጣኙ ትኩረት ማድረግ ነው ዋናው ነገር ሲሉ ተደምጧል። የሊጉ የነጥብ ልዩነት ይቀያየራል ያሉት ሚኬል አርቴታ ይህ ባለፉት ወራት ተከስቷል፣ ለእኛ ግን የተለመደ ነው። ስለዚህ ለሁሉም ነገር ዝግጁ መሆን አለብን እያሉ ነው። የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ የአርሰናል ደጋፊዎች የሊጉ የነጥብ ልዩነት ታዲያም እንዳይቀያየር ለአርሰናል ጥንካሬ ምንጭ ይሆናሉ የተባሉት ቡካዮ ሳካ፣ ኦዴጋርድ፣ ትሮሳርድ ይጫወታሉ ወይ ሲባሉ ነው እሳቸው ያ ግልጽ ያልሆነ ምላሻቸውን የሰጡት። እኛም በዩቲዩብ ገጻችን በተደጋጋሚ ስናደርሳቸው የእሳቸው ጋዜጣዊ መግለጫ የቡድን ዜና ብዙ አይገኝበትም ብያችሁ ነበረ። እናም ምላሻቸው የሕክምና ቡድን ጋር ተነጋግረን እንወስናለን እንጂ አሉም የሉም ሳይሉ ጋዜጣዊ መግለጫቸውን አጠናቀዋል። ስለ ማክስ ዶማን ተናግረው ነበር እሳቸው። አሁንም ዝግጁ አይደለም፣ ነገር ግን በጣም ጥሩ ሁኔታ ላይ ነው በማገገም ምናልባት ከጥቂት ሳምንታት በኋላ ከኛ ጋር ይሆናል ብዬ አስባለሁ። ከዛ በኋላ ወደ ፊትነስ መመለስ ሂደት እንሄዳለን፣ ያኔ ነው የምንወስን የሱን ጉዳይ ሲሉ ተደምጧል። በውድድሩ ላይ እንግዲህ የእሳቸው ቡድን በስኳድ ዴብዝ ደረጃ የሚታማ አይደለም። በዚህ የውድድር ዓመት ምናልባት ከተፎካካሪያቸው አንጻር ሊቨርፑል እና ሲቲ በትልቁ ስማቸው ሲነሳ ነበረ። በእርግጥ አሁን ሲቲ በህልውና ውስጥ አለ፣ የዋንጫ ህልውና አለ። ሚኬል አርቴታ በእኛ ቁጥጥር ስር ያለ ነገር ላይ ነው የምናተኩረው። ሊቨርፑልም ሲቲም አሊያም አስቶን ቪላ የኛ ተፎካካሪ የሆነ ማንኛውም ቡድን ከእኛ ቁጥጥር ውጭ ነው፣ የእኛ ቁጥጥር ጨዋታዎችን ማሸነፍ ነው እያሉ ነው። በቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ፣ በዩቲዩብ ገጻችን ብቻ። በነገራችን ላይ ኦፕታ በአርሰናል እና በብሬንትፎርድ መካከል የሚደረገውን ጨዋታ በተመለከተ አርሰናል 55.6 በመቶ ጨዋታውን የማሸነፍ ቅድመ ግምት ተሰጥቶታል። ለብሬንትፎርድ 22.3 በመቶ፣ 22.1 በመቶ ጨዋታው አቻ ሊጠናቀቅ ይችላል ሲል ኦፕታ ቅድመ ግምቱን አጋርቷል። እንዴት ይወጡታል የሚለው ይጠበቃል። ከዛ የሚገጥሙት ቶትናምን ነው። ስለ ቶትናም ሲጠየቁ ደግሞ ቶማስ ፍራንክ በመባረሩ አዝኛለሁ ብለዋል ሚኬል አርቴታ። ብሪያን ቤሞ የማንቸስተር ዩናይትድ ቀሪ ጨዋታዎችን በተመለከተ ሐሳቡን አጋርቷል። 12 ጨዋታ ብቻ ይቀሯል ማንቸስተር ዩናይትድ ከ13 ቀናት በኋላ ነው አንደኛውን ጨዋታ ደግሞ የሚጫወተው በኤፍኤ ካፕ ምክንያት በሳምንቱ አጋማሽ ጨዋታ ስለሌለ ማለት ነው የፕሪሚየር ሊግ። ታዲያ ብሪያን ቤሞ የማንቸስተር ዩናይትድ የክረምት ፈራሚ ከፍተኛ ግብ አስቆጣሪያቸው ሁሉም የማንቸስተር ዩናይትድ ቡድን አባላት አሁን ለትኩረታችን በአውሮፓ ውድድሮች ላይ መጫወት ነው። ስለዚህ ከፍተኛ ግብ አለን፣ እሱም በሚቀጥለው ውድድር ዓመት የአውሮፓን ትኬት መቁረጥ ነው። ይሄንን የሚገድበን ነገር የለም እያለ ይገኛል ብሪያን ቤሞ። አሁን ባለው ሂደት ማንቸስተር ዩናይትድ አራተኝነቱን አረጋግጧል። ግን ከዚህ በላይ መሆን የሚያስችለውን ደረጃ እንዲደርስ ሊያደርገው የሚችለውን የዌስትሃም ዩናይትድ ጨዋታ ነጥብ ጥሏል። ግን ዩናይትድ ነጥብ ይጣል እንጂ በ2026 ሽንፈት የሚባል ነገር እንዳልገጠመው የማንቸስተር ዩናይትድ ደጋፊዎች ልብ ሊሉት ይችላሉ። አሁንም ትንሽ ቅር የሚያሳይ ነገር አለ እያለ ነው ሼን ላመንስ ግብ ጠባቂው። በተለይም ደግሞ በዌስትሃም ዩናይትድ ጨዋታ ላይ የነበረው ነገር በጣም አበሳጭቶኛል ብሏል።
የፈጠርናቸው የግብ ዕድሎች ዙሪያ በኳስ ቁጥጥር ረገድ የበለጠ ንቁ መሆን ነበረብን። በእርግጥ በመጨረሻው ሰዓት ግብ አስቆጥረን 1 ነጥብ ማግኘታችን ጥሩ ቢሆንም ነገር ግን ይሄ ለዩናይትድ አይገባም ብሏል። ሌላው ስለ አጥቂውና ስለ ግቧ በተመለከተ በቋሚነት ተሰልፎ ይሁን ከተቀያሪ ወንበር እየተነሳ ቢጫወት በውድድር ዘመኑ ወጥ የሆነ ብቃት እያሳየ ይገኛል ብሏል። ቤንያሚን ሼሽኮን ለእኛ ምን ያህል አስፈላጊ እንደሆነ ሁሉም ሰው ያውቃል። እንደዚህ አይነት አጋጣሚዎችን ከዚህም በፊት አድርጎታል ብሏል። ፉልሃም ላይ ያቸው የማሸነፊያ ግብ እንዴት እንደተቆጠረች ይታወቃልና ግብ ጠባቂው ሴላመንስ አጥቂውን ቤንያሚን ሼሽኮም ቋሚም ሆነ ተቀይሮ እየገባ ለማንቸስተር ዩናይትድ ወሳኝ ተጫዋች ነው ሲል ሐሳቡን አጋርቷል። የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች ቤንያሚን ሼሽኮ ቋሚ መሆን ያለበት ሰዓት ደርሷል ብላችሁ ታስባላችሁ ወይ? በዩቲዩብ ገጻችን ብቻ ምላሻችሁን ጻፉልን። ማንቸስተር ዩናይትድ በሊጉ ከሜዳ ውጪ ባደረጋቸው 18 ጨዋታ በትንሹ አንድ ግብ አስተናግዷል። ይህም ከ1970 እስከ 1971 በነበረ ጊዜ 25 ተከታታይ ጨዋታ ሪከርድ ወዲህ ያስመዘገበው ረጅም ጉዞ ነው። ይሄ በእርግጥ እዛ ላይ አልደረሰም። ማንቸስተር ዩናይትድ በዌስትሃም ዩናይትድ ጨዋታ ላይ ያደረገው የግብ ሙከራ ወደ 9 አካባቢ ነው። በሊጉ ከዚህ በፊት ያደረገው ዝቅተኛ ሙከራ 10 እሱም ከቶትናም ጋር ነበረ። ለሁለተኛ ጊዜ ዝቅተኛ ቁጥር ያስመዘገበው በዌስትሃም ዩናይትድ ነበር። ዌስትሃም ዩናይትድ ግን ከሲቲም ከአርሰናልም ከፉልሃም ከቶትናምም ዩናይትድ ድል ካደረጋቸው ጨዋታ አንድ ነገር ተምሮ የመጣ ይመስላል። ለዩናይትድ ተጫዋቾች በቂ ስፔስ እንዳያገኙ በትክክል የተጫወተው ቡድን ዌስትሃም ዩናይትድ ነው ማለት ይቻላል። ካርሎስ ካዜሜሮ በማንቸስተር ዩናይትድ 150ኛ ጨዋታውን ደርሷል። በዓመቱ መጨረሻም በማንቸስተር ዩናይትድ ቤት እንደማይቀጥል አስቀድሞ እንደተናገረ ግን አንዳንድ ሌጀንዶች አሁን ላይ ቢቆይስ የሚል ሐሳብ ወደ ማንሳት መጀመራቸውን በቃል ስፖርት ዩቲዩብ ቻናላችን ላይ በዩቲዩብ ገጻችን አድርሰናችሁ እንደነበረ ይታወቃል። በእነኛ 150 ጨዋታ 22 ጎል 14 አሲስቶችን ማበርከት ችሏል። ሌላው የቡድኑ ተጫዋች ቤንያሚን ሼሽኮ ከተቀያሪ ወንበር እየተነሳም ቢሆን ከሩበን አሞሪም በኋላ ለውጥ አለው። ተጫዋቹ በ48 ደቂቃ ውስጥ ወይ ግብ ያስቆጥራል ወይ አሲስት ያደርጋል። በ6 ጨዋታ 5 ጎሎችን አስቆጥሯል። ይህ ከተጫወተው ደቂቃ አንጻር ተሰልቶ የተሰላ ስሌት ነውና በ48 ደቂቃ ውስጥ ለማንቸስተር ዩናይትድ የግብ አስተዋጽኦ ማበረከት የሚችለው ቤንያሚን ሼሽኮ ከሩበን አሞሪም ስንብት በኋላ ካመጡት አሰልጣኝ ይልቅ በተፈራረቁት አሰልጣኞች ላይ ሞር የተሻለ በተለይም በማይከል ካሪክ ስር በጣም የተሻለው ተጫዋች ሆኗል። ለማንቸስተር ዩናይትድ በአንድ የውድድር ዓመት በፕሪሚየር ሊግ ከሜዳ ውጪ ብዙ አሲስት ያደረገው ተጫዋች ሪያን ጊግስ ነበር በ2001-2 የፈረንጆች አቆጣጠር። አሁን ብሩኖ ሚጌል ፈርናንዴስ 8 ደርሷል። ከኦልድ ትራፎርድ ውጪ በፕሪሚየር ሊጉ ለዩናይትድ ያበረከታቸው አሲስቶች ሪካርዱን ለመስበር አንድ ይቀረዋል። ብሩኖ ከሚደነቅበት ነገር አንዱም ማንቸስተር ዩናይትድ በሚቸገርበት ጊዜ እንኳን እሱ በብቃት ጎልቶ ነው የሚታየው ሲል ደግሞ ማይክል ኦን አድሶታል። ይህም በጣም የሚገርም ነው። አብዛኛውን ጊዜ አንድ ቡድን ሲቸገር ሁሉም ተጫዋቾች አብሮ መቸገራቸው የተለመደ ነው። በሚቸገር ቡድን ውስጥ ሆኖ በከፍተኛ ብቃት መጫወት ጠንካራ ስብዕናን ይጠይቃል። ይህ ያለው ብሩኖ ሚጌል ፈርናንዴዝ ጋር ነው እያለ ነው የቀድሞ ሌጀንድ ማይክል ኦን። እናንተ ደግሞ ቃል ስፖርት ዩቲዩብ በዩቲዩብ ገጻችን ብቻ ትገኛላችሁ። የሚያስመዘግባቸው ቁጥሮች ሁልጊዜም ድንቅ ናቸው። አሁን ደግሞ በተፈጥሯዊ ቦታው ላይ መጫወት ጀምሯል በማይክል ካሪክ ስር። እሱ ልዩ ተሰጥቷለሁ። በጣም የሚያስገርመኝ ነገር ግን ዩናይትድ ሲቸገር ብሩኖ አይቸገርም እያለ ይገኛል። ምናልባት ችግርን ካነሳን ያ ጸጉሬን አልቆረጥም ያለ ዩናይትድ ደጋፊ ነው። 493 ቀን ሆኖታል ጸጉሬን አልቆረጥም ካለ። ማንቸስተር ዩናይትድ ቀጣይ 5 ጨዋታዎችን ለማሸነፍ ደግሞ አንድ ብሎ ይጀምራል። 500 ሲደመር ቀን መሙላቱ በሂሳባዊ ስሌት አይቀርም። ምክንያቱም ዩናይትድ አይጫወትም ለሚቀጥሉት 12 ቀናትና ከ500 ቀን በላይ እንደዚህ ሆኗል። እዚህ ጋር እናብቃና በቀጣይ እንገናኝ። ሰናይ ጊዜ